President Trump just hours after a rare overnight ruling from the Supreme Court and a 7-2 decision justice temporarily blocked the deportation of Venezuelan men held by immigration officials in North Texas. CBS's Willie James Enman is at the White House with the details. Good evening, Willie James. Good evening to you, Jerika. The Supreme Court's temporary ruling is the latest episode in a battle over immigration and the Trump administration's use of an 18th century wartime law to deport migrants. This weekend, the U.S. Supreme Court blocked the Trump administration from carrying out deportations of alleged gang members and migrants from a detention center in northern Texas. Lee Gallant, the lead attorney for the ACLU, which sued to stop the deportations, said in a statement, these men were in imminent danger of spending their... Well, House Judiciary Chair Congressman Jim Jordan joins us now. Congressman, what do you make of the Supreme Court's decision? Well, I think the Solicitor General said that the administration is going to look for some other statutory way to remove these individuals. We'll just have to wait and see how it plays out. I think it'll play out in a pretty expedited way. But the bottom line here is that, you know, there are people who came to this country illegally. There is some level of process that they're due, but it's not the same as we Americans. Expelled from our country without an extraordinary amount of individualized adjudication at the district court, circuit court, Supreme Court, up and down, up and down, up and down. No American citizen receives this level of so-called due process. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ስቴፈን ሚለር በጣም ተበሳጭተዋል። የፍርድ ቤትና የትራምፕ አስተዳደር ፍጥጫ በተለያየ መልኩ ቀጥሏል። ዲፖርቴሽን በህጋዊ መንገድ ያልገቡ ወይም ህገወጥ የተባሉ ወንጀለኛ የተባሉ ሰዎች ያለ ፍርድ ቤት ሂደት መባረር የለባቸውም የሚል ጠንካራ አቋም ተይዟል። ወደ ኋላ ወደፊት ነው እንግዲህ መመላለስ ሆኗል። አሁን ሱፕሪም ኮርቱም ዲስትሪክቱም ሰርኪቱም ሁሉም ጠቅላላ መደበኛውም ዋናው ፍርድ ቤትም ጠቅላይ ፍርድ ቤትም በቃ ምልልስ ሆኗል እና ለትራምፕ አስተዳደር ይሄ እንቅፋት የሌለው ፍሎ ያለው አሰራር ከብዷቸዋል ማለት ነው። ለዚህ ነው በተለያየ መልኩ ይህንን ጉዳይ እያነሱ የሚያማርሩት። በዲፖርቴሽኑ ጉዳይ ላይ ቀጠሮ አለ። ግን ዛሬ በዋናነት ወደናንተ ማነሳው አሜሪካ በመወለድ ብቻ የሚገኝ ዜግነት ትራምፕና ፍርድ ቤቱን ድጋሚ ሌላ ቀጠሮ አፋጧል። ይህ ቀጠሮ ሜይ 15 ነው የሚሆነው። ፍርድ ቤቱ እስቲ እንስማችሁ ብሏል። ጠቅላይ ፍርድ ቤቱ ክርክሩ ጦፏል። በተለያዩ የሰብአዊ መብት ተሟጋቾች ናቸው ክስ የሚያነሱት። አሁን ለምሳሌ አሜሪካን ሲቪል ሊበርቲ የሚባለው ዩኒየን የሚባለው እነሱ አሁን ለምሳሌ ከሜሪላንድ ተይዞ ወደ ኤልሳልቫዶር የሄደውን ሰውዬ እንደገና ጄምስ ቦሰን የዳኛው የከለከሉትና ግን አውሮፕላኑ ኦሬዲ ያንን ትዕዛዝ ጥሶ ኤልሳልቫዶር ግዛት ውስጥ የገባው ከ100 በላይ ወንጀለኛ ይሄ ኤምኤስ 13 የሚባለውን ይዞ ሄደው አውሮፕላን ጉዳይ ብዙ አወዛግቧል። እሱ ጭቅጭቅ ያለ አሁን ደግሞ የዚህ በርዝ ራይቱ ሌላ ተጨማሪ ትኩሳት ሆኗል። እንደምታውቁት ብዙ ኢትዮጵያውያን በተለይ ኢትዮጵያ አየር መንገድ የሚሰሩ በበረራ አስተናጋጅነት የሚሰሩ አሜሪካ ቪዛ በተለያየ መልኩ ያገኙ ሰዎች አሜሪካ መተው ወልደው ልጆቻቸውን አሜሪካዊ ሲያደርጉ ለረጅም አመታት አይተናል። ይሄ የጋድ የወጣ ሀቅ ነው። ልጆቻቸው አሜሪካን እንዲሆኑ ብቻ የአሜሪካን ፕሪቪሌጅን ለማግኘት ነገ ልጆቻቸውን ለማስተማር ዩኒቨርሲቲ ለመውሰድ ብዙ ነገሮችን ለመጠቀም አሜሪካ የተሻለች ሀገር እንደሆነች ምንም ጥርጥር የለውም። ሁሉም ስደተኛ ሀገር ነው። ይህንን ፕሪቪሌጅ ደግሞ በዚህ ዘመን ለመጠቀም ኢትዮጵያውያን ብዙ ወዚህ መተው ወልደዋል። አንዳንዶች አሉ የመውለድ የወሊድ ችግር ያለባቸው ከጤና ጋር የተያይዞ እነሱ ደግሞ የሕክምናውን ለማግኘት ሲሉ እዚህ መተው የሚወልዱ አሉ። ያው ሁሉንም አንድ ላይ እንዳንቀላቅል ሌላ የተለየ ምክንያት ያላቸው እንዳሉ ማንሳቱ
ሊዘነጋም አይገባምና ይሄ የመውለድ ጉዳይ ግን የ14th አሜንድመንት እንግዲህ 14ኛው አንቀጽ ላይ አሜሪካ ህገ መንግስት ላይ የተቀመጠ ነው። ይሄ ግን ህግ አተረጓጎሙ ላይ ሚስ ኢንተርፕሬት ተደርጓል። ስለዚህ ትራምፕ በመጀመሪያው ስልጣን ዘመናቸው ይሄንን ሞክረዋል። አሁን ግን ጃንዋሪ 20 የመጡ ቀን ኤግዚኪዩቲቭ ኦርደር ካስቀመጡት ጉዳዮች ውስጥ አንዱና ዋነኛው ይሄ ነው። የዲፖርቴሽኑ ጉዳይ የሚገርመው በፍርድ ቤቱ ያ ሁሉ MS-13 የጋንግ ሜምበር ነው አባላት የሆኑ ናቸው ቆዳቸው ላይ የሚነቀሱት እነዚህ ሰዎች አይተናቸዋል እንግዲህ ሲወሰዱ እነዚህን ይመለሱ ብሎ መከራከር ፍርድ ቤቱም ወይም ይሄ መብት ተከራካሪዎቹ ላይ ጥያቄ ያስነሳል። ለምን ወንጀለኛ የተባሉ ሰዎች ሲወሰዱ ያንን መቃወም በትክክል ደግሞ ያለ ወንጀላቸው የሚወሰዱ ሰዎችንም ሲቃወሙ ለመደገፍም ያስቸግራል ወይም ሌላው ተቃራኒው ቡድን ሊሰማቸው ይቸግራል። ትናንትና እዚህ ሲዘርፉ ሲገሉ ስንት ነገር ሲያደርጉ የነበሩ በይፋ አባልነታቸውን ቆዳቸው ላይ ተነቃቅሰው የሚሄዱ ሰዎች ለነሱ መሟገት በትክክል ደግሞ በስተት ለሚታፈሱ ወይም ስደተኛው ነው ኑሮን ለማሸነፍ እዚህ የመጡት አንድ ላይ ታፍሰው ፍርድ ቤት ሳይላቸው ኢሚግሬሽን ኮርቱ ሳይላቸው ምናልባት ታፍሰው የተወሰዱ ሰዎች ሲኖሩ ሲከራከሩም ለመስማት ያዳግታል። አሁን ይሄ አሜሪካን ሲቪል ሊበርቲ ዩኒየን የሚባለው የሚከራከርላቸው ሰዎች ጥያቄ ምልክትም ያስነሳል። በአንድ በኩል በሂውማን ራይትስ ውስጥ ያሉ በተለይ ይሄ ወደ ሊበራል ዴሞክራት የሆኑ የዛ ክንፍ በተለይ ግራ ክንፍ የሆኑ ሰዎች ይሄንን ሲደግፉ ጥያቄ ያስነሳል። ትራምፕም በትክክል የተናገሩት እኔ እዚህ ሀገር እንድመረጥ ድጋሚ ያደረገኝ ወንጀለኛ ማባረሪ ነው ለአሜሪካውያን ደህንነት አሜሪካዊ ብሔራዊ ደህንነት እና ለዜጎቿ ጠንካራ አቋም ስላለኝ ነው ብለዋል። ትክክልም ነው። ባይደን አስተዳደር በኢሚግሬሽን ጉዳይ ያሳየው አቋም ኢኮኖሚካሊ የሚያሳየው አቋም ብዙ የሚያስተች ስለነበር ነው ያልተመረጡት ድጋሚ ሌላም እጩ ቢመጣም ማሸነፍ ያልቻለው ካማላ ሃሪስ በዚህ ምክንያት ነው። ስለዚህ ያንን ደግሞ ማስፈጸሜ ህዝቡ የሰጠኝ አደራ ነው የቆምኩለት ዓላማ ነው የደገፈኝም የመረጠኝም ለዚህ ነው እናስፈጽማለሁ ነው። ምልልሱ ግን ጠንክሯል። ስቴፈን ሚለር በጣም ትንሽ ቆሽታቸው እርር ብሎ ነው የሚናገሩትና ይሄ እንዴት ነው አተረጓጎሙ ምንድነው 14th አሜንድመንት የሚለውን ማየት ያስፈልጋል። የደህንነት አማካሪ ናቸው እኚህ ሰውዬ ስቴፈን ሚለር ንዴታቸውም በደንብ በግልጽ ይታያል። በጣም ቆሽታቸው ርር ብሎ ነው የሚናገሩትና ይሄ ለስቴፈን ሚለር ምናልባት how many pressing constitutional issues have been swept aside ይሄ የዋናው የህገ መንግስታዊ ጉዳዮች እንዴት ተጠራርገው ወደ ጎን እንደተተው የአሜሪካ ዜጎች ጉዳይ መፍትሄ ያስፈልገዋል። በተለይ በሌፍት ዊንግ ሜየሮች ሌፍት ዊንግ ገቨርነሮች ሌፍት ዊንግ ቢሮክራቶች ከነዚህ እንደው እፎይታ ሊያገኝ ይገባል። የአሜሪካ ዜጎች በእነሱ ምክንያት መሰረታዊ የአሜሪካዊ መብቶች ተጥሰው ለስደተኛና ለሌላ ሀገር ዜጋ መቆም ሆኗልና ይሄንን መፍትሄ ማምጣት አለብን ነው የሚሉት። ለዛም ነው ብዙ ድጋፍ ያገኙት። ያው ኢሊጋል ኤሊየንስ ከቬኔዙዌላ ከኤልሳልቫዶር በቲፒኤስም በምንም የተሰጣቸው መብትና እንደገና የኢኮኖሚ ስደተኛ ሆነው ህይወትን ለማሸነፍ የሚፈልጉ ስደተኞች እንዳሉ ሆኖ ከዛ ውስጥ ደግሞ ወንጀለኛ ሲበዛ ለነዛ ሀገር ዜጎች ራሱ ያለው አመለካከት በአሜሪካን ዘንድ የከፋ ነው የሚሆነው። ማንም ዜጋ ይሄ ሀገሩ ላይ እንዲፈጸም አይፈልግም። ለምሳሌ
ደቡብ ሱዳኖች ጋምቤላ አካባቢ በአኙዋና በኑዌር መካከል ከፍተኛ ቀውስ እንዲፈጠር ብዙ ተደርጓል ኢትዮጵያ ውስጥ በተለይ ባለፉት 6 ዓመታት ከደቡብ ሱዳን ለስደተኛ በር ተከፍቷል እንደውም በህገ መንግስት ደረጃ አንድ ደቡብ ሱዳናዊ ኢትዮጵያ ውስጥ ከገባ በኋላ በስደተኝነት የዜግነት የማግኘት መብት መሬት የማግኘት መብት እነዚህን መብቶች ተሰጥቶታል አሁን ጋምቤላን ከደቡብ ሱዳን የመጡ ኑዌሮች እየተቆጣጠሩት ነው መሳሪያ በዛ በኩል ስመግል ይደረጋል ደቡብ ሱዳኑ የቱ ኢትዮጵያዊ እንደሆነ አይለይም ከጊዜ በኋላ የሚያመጣብን ከፍተኛ ችግር ይኖራል እዛ ጋር ይችን በደንብ አስምሩልኝ አሁን ሁሉም ሰሜኑ ክፍል አማራ ትግራይ ኦሮሚያ ላይ አይኑን ስለጣለ ነው እንጂ የጋምቤላ ጉዳይ ኢትዮጵያ ውስጥ ወደፊት ከፍተኛ ቀውስ የሚያመጣ ይሆናል ብዬ ነው በኔ አሴስመንት የጋምቤላ አካባቢ የሚኖሩ ሰዎችንም ማነጋገራሉ ከዚህ በፊት ኢንተርቪው ያደረኳቸው አሉ ሌላ ሚዲያ ላይ እዛ ላይ ነገ ኢትዮጵያ ላይ የሚያመጣው ቀውስ ይኖራል ለምሳሌ ከሶማሌ ጋር ስንዋጋ በሰባዎቹ የትኛው ኢትዮጵያ ሶማሌ የትኛው ሶማሌ መለየት አልተቻለም ኢትዮጵያ ውስጥ ሆነው ኢትዮጵያን የሚወጉ ነበሩ በወቅቱ የኦጋዴን ጉዳይ በደንብ አጠናክረው የሚያራግቡት ከሶማሌ ኢትዮጵያ ውስጥ መጥተው የሚኖሩ ናቸው ወይም ዝምድና ያላቸው ናቸው እንደነዚህ ያሉ ነገሮች ከዚያና መለየት አለበት በህግ በደንብ በመንግስታዊ መዋቅር በደንብ ትኩረት ተደርጎ የሚሰራ ነው ለምሳሌ ነው ያመጣውላችሁ ኢትዮጵያ ጉዳይ ማንኛውም ሰው አገሩ ላይ ወንጀል ሲፈጸም ለዛ ማህበረሰብ ያለው አመለካከት ተመሳሳይ ነው የሚሆነው ነቢላደንና ወይም አልቃይዳ አይሲስ ባደረጉት ለአረቡ ዓለም ያለው ወይም ለእስልምና ያለው አመለካከትን አይተናል ወይም አሜሪካ መንግስታት ኢራቅ ላይ ወይም አፍጋኒስታን ወይም ሊቢያ እንዲያደረጉ ሲባል ቡሽ ነው ኦር ኦባማ ነው ሳይሆን የሚባለው አሜሪካውያን ነው የሚባለው ምንም ይሄ ምንድነው የሚያመቻምቹት ነገር አይደለም ሚሽሞነሞን ጉዳይ አይደለም it's a fact ኢትዮጵያዊ በወንጀል እዚህ ቢታጠብ ማንኛውም ሰው ኢትዮጵያዊ ነው ስለ መጀመሪያ መደንገጥ ነው የሚጀምረው ለዚህ ነው ኢትዮጵያ ማህበረሰብ ጥንቃቄ ማድረግ አለብን እርስ በርስ መተጋገዝ አለብን ከሳቱ መንገዶች መቆጠብ አለብን ለምን ጀነራላይዝ ነው የምንደረገው የሚለው አመለካከት ለዛ ነው አሉ አሁን ለምሳሌ ቬጋስ ውስጥ በትራንስፖርቴሽን የሚሰሩ ትክክለኛ ያልሆነ መንገድን ይዘው የሚጓዙ አሉ አበሻ እንዲጠላ የሚያደርግ ምናም ብለው ነገሮኛል ከቬጋስ በዚህ ስራ ላይ የሚሰሩ መጠንቀቅ አለብን እንዲህ አይነት ችግር ሲመጣ እንደውም ጥሩ ነው ሁሉም በርግጎ በጥንቃቄ ይራመዳል እንጂ ልክ ስንበዛና ስንለቀቅ ቫዮሌት እናረጋለን ህግን እንጥሳለን እንረሳዋለን የሰው ሀገር መሆናችንን የሚል ነው የተለያዩ መረጃዎች አሉ አሁን ለምሳሌ እዚህ ጋር ይሄንን አሳያችኋለሁ አሁን ይሄ የትራምፕ ዋይት ሃውስ ገጽ ነው የምታዩት በዚህ ገጽ ላይ ስለ አሜንድመንቱ በደንብ በዝርዝር ይናገራል ግን ምንድነው ዋናው የዚህ የበርዝ ራይት ነገር ወደ ኋላ ይወስደናል በአሜንድመንቱ ላይ ምንድነው የሚለው ሁሉም ሰው አሜሪካ ውስጥ የተወለደ ሆነ ዜግነቱን የቀየረ ሰው የአሜሪካ ዜጋ ነው ይላል በዚህ የህግ ማዕቀፍ ውስጥ ያለ ይላል በመጨረሻ ላይ የትራምፕ አስተዳደር ምን ይላል አሜሪካ ውስጥ በህጋዊ መንገድ የማይኖር ወይም ጭራሹን አሜሪካ ውስጥ የማይኖር ከዚያም ጠንከር አድርገው ማንኛውም ሰው በህጋዊ መንገድ አሜሪካ ውስጥ የመጣ ነገር ግን በጊዜያዊ ቆይታ ልጅ ወለደ ህጋዊ ነው ለምሳሌ ቪዛ አግኝቶ ልክ ኢትዮጵያ እንደሚያደርጉት ማለት ነው በህጋዊ መንተው ግን እዚህ መኖሪያ ፍቃድ የላቸውም ሲወልዱ ልጁ አሜሪካዊ ነው የሚባለው የመውለድ መብት በሚል የዜግነት ማዕቀፍ ውስጥ አይወድቅም ለምሳሌ F1 ቪዛ ያላቸው የተማሪ ቪዛ ኑሯቸው እዚህ ማንንም ቢወልድ
ልጁ አሜሪካዊ መሆን የለበትም H1B ቪዛ በስራ ደግሞ የስራ ቪዛ አግኝቶ መጥቶ እዚህ ሀገር ቢኖር የወለደው ልጅ አሜሪካዊ መሆን የለበትም በፍጹም ነው ይሄ ወዴት ይወስዳል 1898 ጠቅላይ ፍርድ ቤት ያየው ጉዳይ አለ ያኔ የአንድ ቻይናዊ ጉዳይ ብዙዎችን አጨቃጭቆ ነበር ከዛ ጊዜ ወዲህ ነው እንግዲህ ዎንግ ኪም አርክ የሚባል በአሜሪካ ውስጥ የሱ ጉዳይ ነው እስካሁን የሚወሳው ልክ አሁን የኢነሚ አክት ተብሎ እንደመጣው የ18 ኛው ክፍለ ዘመን ህግ መጥቶ ነው አሁን ብዙዎች የሚጠዛጠዙት አሁን በዛ ጉዳይ ላይ በዚህ ኢነሚ ሳክት ኤሊየንስ ኢነሚ ሳክት ውጭ ሀገር ዜጎች ሆነው ለአሜሪካ ጠላት የሆኑ ፈረንሳውያንን ከዛ ሁለተኛው ዓለም ጦርነት ላይ ጣሊያን ጀርመኖችን አሜሪካ አስወጥታለች ያ የጦርነት ህግ ነው ይሄ ደግሞ ዎንግ የሚባለው ቻይናዊ በ1898 ፍርድ ቤት አከራክሯል ይሄ በ14ኛው የአሜሪካ ህገ መንግስት አንቀጽ ላይ ሱፕሪም ኮርቱ ይሄንን ጉዳይ አይቶ በዛን ጊዜ ተከራክሯል ያው አሜሪካ እንደምታውቁት ታሪክን በደንብ ሰንደው ነው የሚያስቀምጡት አንድ መንግስት ሲመጣ ሌላ መንግስት የነበረውን የቀደመውን ያወደመ ያጠፋ አይሄድም አርካይቭድ ነው ከዛሬ 500 ዓመት በኋላም ይገኛል መረጃ 1898 ሙሉ መረጃው ፍርድ ቤት ያደረጋቸው ክርክሮች እና የወሰናቸው ውሳኔዎች እነዚህ ሁሉ አሉ ለዚህ በ1880 ኮንግረስ የኢሚግሬሽን ጉዳይ ሪስትሪክቲቭ ኢሚግሬሽን ሎ ነበረው በዛን ወቅት ለሲቲዝንሺፕ ineligible ህጋዊ የማይሆኑ ብሎ including Chinese immigrants under the Chinese Exclusion Act ቻይናን የሚያስወግድ ህግ ነበር በወቅቱ አሁን የሰውዬ አሜሪካ ውስጥ ተወለደ ዎንግ ኪም አርክ የሚባለው ማለት ነው ቤተሰቦቹ ቻይናዊ ናቸው Chinese Exclusion Act አለ ቻይናን የማይቀበል ህግ አለ ግን ይሄ ሰውዬ ተወለደ እና ክርክር ሆነ ቤተሰቦቹ ቻይናዊ ናቸው የተወለደው ከቻይናን ቤተሰብ ነው አሜሪካን የተወለደው በተደጋጋሚ ወደ ቻይና ለጊዜያዊ ጉብኝት ይሄዳል ሊመለስ ሲል አትገባም ተባለ ለምን በዛ Chinese Exclusion Act ማለት ነው እና በዛ ምክንያት ነው ወደ ፍርድ ቤት ጉዳዩ ይሄደውና 6-2 በሆነ ድምጽ in favor of ለዚህ ሰውዬ ተወሰነለት አሜሪካ ምድር ላይ ስለተወለደ ቻይናዊ ነው ከቻይና መንግስት ጋር ቤተሰቡ የተቆራኘ የንግድም የምንም ግንኙነት ስለሌላቸው ይሄ ልጅ እዚህ ነው የተወለደው ቻይናዊ ሳይሆን አሜሪካዊ ነው የሚል ውሳኔ ወሰኑለትና ያ ኤክስክሉዥን አክት ውስጥ እዛ ማቀፍ ውስጥ እንዳይገባ ተደረገ ከዛ ጊዜ ወዲህ ብዙዎች መተው ይሄንን አድቫንቴጅ ወስደዋል እዚህ ሀገር በመወለድ ብቻ ለዛ ነው ሰዎች ልጆቻቸውን እዚህ የሚወልዱት ብዙ ቤኔፊት ስላላት ብዙ ጥቅም ስላላት አሜሪካ ማለት ነው እና ይሄ ነገር ትንሽ ከረር መረር ይያለ ሄደና ብዙዎችን በዚህ ጉዳይ ላይ ጠበቃ አድርገው እንዲከራከሩ አደረገ አሁን የትራምፕ አድሚኒስትሬሽን በተለያዩ ጉዳዮች ላይ ፍርድ ቤት ከሚከራከርባቸው ነገሮች አንዱ ይሄው ነው የበርዝ ራይት ጉዳይ ሜይ 15 ይሄ ለክርክር ይቀርባል ጃንዋሪ 20 ነበር ይሄንን ኤክስኪዩቲቭ ኦርደር ያደረጉት ትራምፕ ፍርድ ቤቱ ብላክ አድርጎት ነበር ይሄንን ብላክ አድርጎት ነበር ስለዚህ አሁን እንደገና በመንግስት የተከሰሰው መንግስትም ከሳሾቹም ይሄንን ጉዳይ ይከራከሩበታል ማለት ነው እና አሜሪካ ውስጥ ምናልባት ለመውለድ ልጆቹ ርጉዝ ሚስታችሁን እዚህ ልካችሁ አሜሪካዊ ለመሆን የምታስቡ ሰዎች
ልጆቻችሁን አሜሪካ ለማድረግ የምታስቡ ሰዎች ይህንን በደንብ ልታዩበት በደንብ ልታስተውሉበት የሚገባ ጉዳይ ነው ምክንያቱም ከዚህ በፊት ለምሳሌ ይሄንን ጉዳይ አሁን አንድ ሜሪላንድ ያለ ኤልሳልቫዶር ተወስዷል አሜሪካ ከአሜሪካ ተወስዶ ኤልሳልቫዶር እስር ቤት ገብቷል በስህተት ነው እንደውም የዴሞክራቶች ጭራሽ ኤልሳልቫዶር ድረስ ሳን ሳልቫዶር ዋና ከተማው ድረስ ሄደው ጎብኝተውታል አናግረውታል ምናምን ይሄን ሰውዬ የፖለቲካ ጫዋታ ሆኗል የሱ ጉዳይ ግን አሜሪካውያን ሆነው ዜግነታቸው ለምሳሌ አንድ አሜሪካዊ ዜግነት ያለው ሰው ሂዶ ካምቦዲያም ሊወልድ ይችላል ኢትዮጵያም ሊወልድ ይችላል ከአሜሪካ የተወለደ ሁሉ አሜሪካዊ ነው የታወቀ ነው አሜሪካ ሳይወለዱ ሌላ የፎሪን ሀገር ላይ ተወልደው ዜጋው የሆኑ ሰዎች አሉ በአሜሪካ ውስጥ በደንብ የሚታወቁ እነዚህን የተወሰኑን ላንሳላችሁ ለምሳሌ ይሄ በዋና በሴኔተር ደረጃ የቴክሳስ ሴኔተር ቴድ ክሩዝ የተወለዱት ካናዳ ነው እናት አሜሪካዊ አባት ኩባ የተወለደ ኩባን ቦርን ክሪስ ቫን ሆለንን ላሳያችሁ መጀመሪያ ይሄንን በዝርዝር ሁሉንም ከመንገሬ በፊት ክሪስ ቫን ሆለን ናቸው ለምሳሌ ክሪስ ቫን ሆለን place to litigate that is in the courts. My whole point here is if you deprive one man of his constitutional rights. አሁን ስለ ኤልሳልቫዶር ሰውዬ የሚያወሩት ቫን ሆለን የዚህን ጉዳይ የሚያነሱት ሰው የት ነው የተወለዱት ፓኪስታን ነው የተወለዱት ዩኤስ ሴኔተር ናቸው በርግጥ ሁለቱም እናትና አባታቸውም ዩኤስ ሲቲዝን ናቸው በሲቲዝን በአንሴስተሪ የተገኘ ማለት ነው በትውልድ የአሜሪካ ቤተሰብ ስለሆኑ በዛ የተገኘ ነው የሳቸው ቤተሰብ ወደ ኋላ ቢታይ ደግሞ ሌላ ሆኖ ይገኛል ሺላ ሼርፊለስ I don't know አሁን የፍሎሪዳ 20ኛው ዲስትሪክት የዩኤስ ሪፕሬዘንታቲቭ ናቸው አሁን በስልጣን ላይ ኑሮ አይኑሮ አላቀም ኒውዮርክ በርዝ ፕሌስ ኒውዮርክ ነው ግን born to Haitian immigrant parents ሁለቱም ሄሺያ ከሆኑ ከሄቲ ከመጡ ስደተኞች የተወለዱ ናቸው ሺላ ዴሊያ ራሚሬስ ይሄ ደግሞ ኢሊኖይ ነው ኢሊኖይ ግዛት 3rd district US representative ናቸው በርዝ ፕሌስ ያው ኢሊኖይ ነው ቺካጎ ነው ግን ከጓቲማላ ስደተኛ የተወለዱ ናቸው እነዚህ ሁሉ ባለስልጣን ናቸው ኒኪ ሃሊ ታስታውሳላችሁ ኒኪ ሃሊ ዋይት ሃውስ ውስጥ former governor of South Carolina አገረ ገዢ ነበሩ የሳውዝ ካሮላይና በርዝ ፕሌስ ሳውዝ ካሮላይና ነው ግን born to Indian immigrants parents በሁለቱም ሳይድ ሌሎች ታዋቂ ሰዎች አሉ በርዝ ራይትን ያገኙ በመወለድ ቦታ ወይም በአንሴስተሪ በወላጅ ለምሳሌ የስኬተር ወርልድ ቻምፒየን ሚሼል ኩዋን ካሊፎርኒያ በርዝ ፕሌስ ግን ቻይኒዝ ኢሚግራንት ፓረንት ናቸው ኤሚ አዳምስ አክትረስ የተወለደችው ኢሊ ነው ጣሊያን ነው በአንሴስተሪ ነው ከዩኤስ ፓረንት ነው ግን ጣሊያን ነው የተወለደችው ጆኒ ጋሌኪ ቤልጂየም ነው የተወለደችው ቤተሰቦቿ ግን አሜሪካዊ ናቸው ሊሊ ኮሊንስ እነዚህ ሶስቱ አክትረስ ናቸው ጆኒ ጋሌክ አክተር ነው ተዋናይ ነው የፊልም ተዋናይ ቤልጂየም ነው የተወለደው ከአሜሪካን ቤተሰቦች ሊሊና ኤሚ አዳምስ ያው ጣሊያንና እንግሊዝ ተወልደው ግን አሜሪካዊ ናቸው እንደው ታዋቂ ምሳሌ ለመስጠት ያህል ነው እንደ አሜሪካ እንዲህ ነው የተሰራችው ግን ያ ደግሞ ለውጪ ጠላት ለስለላ ጠላት ውስጣችን እንዲፈራ
ተቀናቃኝ ሀገራት እየተጠቀሙበት ነው ስለዚህ ስትሪክት ማድረግ አለብን የለም አሜሪካዊ ከሆነ ወይም እዚህ ቋሚ መኖሪያ ፍቃድ ካለው ሰው ውጪ እዚህ በጊዜያዊነት የመጣ አንዶክመንትድ ከሆነ ይሄ ህገወጥ ከሆነ ስደተኛ የተወለደ ልጅ አሜሪካዊ መሆን የለበትም የሚል ስትሪክት ጠንከር ያለ አቋም ይዘው ነው ይሄንን እየተከራከሩበት ያለው ማስታወቂያ ተመልክተን እንመለስ የ78000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ ካሬ አማራጭ እናቀርብሎታለን ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ DMC Real Estate You threaten the constitutional rights of everybody. And Congressman, why are Democrats so hung up on defending an illegal immigrant who the administration says is a known gang member? I don't get it. Yeah, an illegal immigrant who's a member of this MS-13 gang who actually was in front of a judge and a judge determined that those facts were accurate. Now, there's been a subsequent judge who said that, he may be in danger because he says there's another gang who wants to do him harm. I think it's interesting. He's not a member of MS-13, but there's another gang that wants to do him harm. You got to kind of wonder about all that. But there has been a level of process. Again, not the same level that we as American citizens get, but there has been a level of process, and that they do this, I think, for every single individual they're going through. They're evaluating, they're looking at this, they're seeing, was this person a member of a gang? Is he here illegally? If so, then they're gonna send this individual back. So, Mr. Van Hollen or Senator Van Hollen can do what he wants, but I think the American people understand what's going on here, and they understand the whole context. 10 million people allowed in the previous administration just to come into this country. They understand that as well. Exactly. Congressman Jim Jordan, terrific stuff as always. Congressman, thank you very much. አሁን የዛ ሰውዬ ነው አሁን የፍርድ ቤቱ ክርክር ያንድ ኤልሳልቫዶራዊ እዚህ ሚስቱም ልጆቹ አሜሪካዊ የሆኑ 14 ዓመት የኖረ በድንገት ተይዞ እዛ እስር ቤት ተወርውሯል የኤልሳልቫዶሩ ፕሬዝዳንት አይመለስም እንዴት ነው ወንጀለኛ ጋንግ ሜምበር መሆኑ ምልክት አለ የተሰራው ንቅሳት እሱን ንቅሳት ሁሉ ድራቢ ንቅሳት ተሰርቶ ወደ ሌላ እንደቀየረው የተለያዩ ሚዲያዎች እየዘገቡ ነው ይሄ ሰውዬ ሙግት ሆኖ በጣም ክርክር አለ ብዙ ወንጀለኛ የተባሉ ሰዎች ከዚህ ሊባረሩ በዝግጅት ላይ ሆኖ ጭማሪ አሁን ዋናው ጉዳይ ምን ሆኗል የበርዝ ራይት ጉዳይ ሆኗል በርግጥ ትራምፕ ፍርድ ቤቱ ይሄን ጉዳይ ለክርክር ማቅረቡ ኢትስ ኦኬ ብለዋል ለፍርድ ቤቱ ክብር እንዳላቸው ለማሳየት ትንሽ ጥረት አድርገዋል ተለሳልሰዋል በዚህ ጉዳይ ላይ ምናልባት ባለፈው ዲፖርቴሽኑ ይቀጥል ብሎ ፍርድ ቤቱ ስለወሰነላቸው አሁን ደግሞ ምናልባት መለሳለሱ በሳቸው በኩል ይሄንን ለማሳመን የሚያስችል በቂ ዝግጅት አርገው ከሆነ ምን ይሆናል ያሉትን ምላሽ የትራምፕን እንመልከት Just a short time ago the Supreme Court agreed to hear oral arguments in the case about ending birthright citizenship. How confident are you that the court will rule in your favor and allow that order to end birthright citizenship to go forward? Well, you're just telling me that for the first time. I am so happy. I think the case has been so misunderstood. That case, birthright citizenship, is about slavery. If you look at the details of it, the signings of it, everything else, that case is all about slavery. And if you view it from that standpoint, people understand it. But for some reason, lawyers don't talk about it, the news doesn't talk about it. That's not about tourists coming in and touching a piece of sand and all of a sudden there's citizenship. ያው እንግዲህ ባርነት ነው ይላሉ እንዴት እንደማይገባቸው የተወሰኑ ህግ ባለሙያዎች ግራ ይገባኛል አንድ ሰው ድንገት መጥቶ የአሜሪካንን ፒስ ኦፍ ሳንድ የሆነች አሸዋ ላይ ስላረፈ ብቻ አሜሪካ የሚሆንበት ምክንያት ምንድነው ይላሉ You know they're a citizen that is all about slavery and even look at the dates on which it was signed
It was right at that era, right after the Civil War. And if you look at it that way, the case is an easy case to win. And I hope the lawyers talk about birthright, citizenship, and slavery, because that's what it was all about. And it was a very positive, it was meant to be positive. And they use it now instead, not for slavery, they use it for people that come into our country and they walk in and all of a sudden they become citizens and they pay a lot of money to different cartels and others. አሁን ይሄ ባርነት የሚሉት ምንድነው? ያኔ ልክ ባርነት ዘመን እንዳበቃ የወጣ ህግ ነው። በዛ በኩል ሲታይ ትክክል ነው። ያው በባርነት የመጡት ሜጃም የላቸውም። ስለዚህ በአሜሪካ የተወለዱ ናቸው፣ ዜጋ ይሆናሉ ነው። በእርግጥ የባሪያ አሳዳሪውስ ማን ነው? ሁሉም ከሌላ ቦታ የመጣ ነው። ታሪክን ወደ ኋላ ካየን ግን አሜሪካ ከቆመች በኋላ ያው ባርነቱ ሲያቆም ለነሱ ዜግነት ለማሰጠት ነው። በዛ በኩል ከታየ ትክክል ነው። ነገር ግን ማንም እንዲህ የመጣ የሆነች አሜሪካን ምድርን በነካ ቁጥር ቱሪስት ሁሉ የመጣ ቱሪስት ሁሉ ዜጋ ከሆነ አገሪቷ ያው ለወንጀል ትዳረጋለች ነው። ወንጀሉ የተስፋፋው በዛ መልኩ ነው የሚሉት ትራምፕ። እኔ አይደለም ያልኩት። ስለዚህ የዚህ ጉዳይ ይሄን ይመስላል። ከዚህ በኋላ ይሄ ውሳኔ ይጸናል አይጸናም? ፍርድ ቤቱ ምን ይወስናል? ወይስ ክርክሩ እየቀጠለ የትራምፕ የስልጣን ዘመን ያበቃል? ይሄ በርዝራይት አሜንድ ይደረጋል? የምንመለከተው ይሆናል። ዛሬ ያቀረብኩላችሁ ይህ ነው መረጃው። አስተያየት ካላችሁ በ5126774634 ላይ መጽሐፍ ወይም ቮይስ ሜል አስቀምጡልኝ፣ መልሼ እደውላለሁ ወይም ቴክስት መልስላችኋለሁ። በሚዲያው ጉዳይ መርዳት የምትፈልጉ 6463263147 ዜልና ካሻፕ አለ፣ እዛ ላይ መርዳት ትችላላችሁ። በሌላ መንገድ ደግሞ የምትፈልጉ ደውላችሁ ልታናግሩኝ እንደምትችሉ በዚሁ አጋጣሚ ልገልጽ እወዳለሁ። እድም ሌላ ፕሮግራም ቀርቦ ነበር። በተለይ የሪል አይዲን በተመለከተ ፓስፖርት፣ ግሪን ካርድ ያላችሁን ሰዎች እናንተን አይመለከትም። እሱን ይዛችሁ ከሄዳችሁ ግን እዚህ ሀገር ስንኖር ብዙ ጊዜ ምንድነው ያለን? አይዲ ነው ያለን አይደለ? ቅድም አሳይቻችኋለሁ። እናንተን ሳሳይ አይዲ ነው ያደረኩት። ይሄ አይዲ ብዙ እንዳታዩት እንትኔን መረጃዬን መኖሪያ ቤቴን መታችሁ ስጦታ ምናምን ይዛችሁ እንዳመጡ ይሄ ማለት ነው። ምናልባት ይታይ አላቅም። እዚህ ላይ ኮኮብ አለ። ይሄ ኮኮብ ቢጫ ኮኮብ የጥቁር ኮኮብ ከሆነ ያው ሪል አይዲ ነው ማለት ነው። ያ ምንድነው? ሙሉ ነገራችሁ ስላለ ኤርፖርት ሎካል የሀገር ውስጥ በረራ ስታደርጉ ይሄን ትጠቀማላችሁ። ይሄ ፓስፖርት ካርድ ወይም ፓስፖርት እዚህ ሀገር ፓስፖርት ካርድ የሚባል አለ፣ እንደ ካርድ እንደመታወቂያ ማለት ነው። እሱን መያዝ አይጠበቅባችሁም። ሪል አይዲ ካላችሁ ሎካል ፍላይት ማድረግ ትችላላችሁ ነው። ለውጭ ሀገር ዜጋ ግን ፓስፖርቱን ይዞ ይሄዳል፣ ወይም ፐርማነንት ሬዚደንትም ከሆነ ያንን ይዞ ይሄዳል። ያ ተቀባይነት አለው፣ ያ ሪፕሌስ ያደርገዋል። ግን አሜሪካ ውስጥ የሚኖር አብዛኛው ሰው አይዲ አለው። ፐርማነንት ሬዚደንትም ይሁን ዜጋም ይሁን አይዲ ይዘን ነው የምንንቀሳቀሰው። ለዲሲ ኔ ሊሄድ እናቴ ልጠይቅ ፓስፖርት ይዤ አልሄድም። ስለዚህ ሪል አይዲ ለሁሉ ነገር ያስፈልጋል። አይዲ ይዛችሁ ስትሄዱ ሪል አይዲ ካልሆነ የስክሪኒንጉ ጊዜያችሁን ይበላል፣ አውሮፕላን ያመልጣችኋል፣ ትስተጓጎላላችሁ ነው። ስለዚህ ቀለል አድርጉት። ምናልባት ይሄን ክላሪፋይ ድጋሚ ማድረግ ያስፈልጋል ብዬ ነው። ሁላችሁም ስለተከታተላችሁኝ ከልብ አመሰግናለሁ። በጣም አከብራችኋለሁ። መልካም አስተያየት የምትሰጡ ሁሉ፣ ገንቢ ትችት የምትሰጡ፣ በጨዋነት ቋንቋ የምታርሙኝ ምናምን እናንተን በጣም አከብራችኋለሁ። ምርጧ አንጋፋ ጋዜጠኛ ትዝታ በላቸው ፕሮግራም ሐሙስ ይጀምራል። በጣም ድንቅ ውይይት ይደረጋል። እናንተን የተመለከተ እናንተ ልታደምጡት የሚገባ ርዕሰ ጉዳይ ስለሆነ ነገ ትንሽ ቅምሻውን ወደ እናንተ ለማምጣት ሞክራለሁ። ሐሙስ ሙሉ ዝግጅቱ ይቀርባል። በየሳምንቱ ሐሙስ የቀን ቅዱስ ትዝታ በላቸውን ታገኛላችሁ። ካሳሁን ይልማ እንደዚህ የተለያዩ ዝግጅቶች እየቀረበ ይመጣል። ሌሎች ጋዜጠኞች ደግሞ ሲመጡ ቫራይቲ ይኖረናል። የተለያየ
ይዘት አቀራረብ ይኖራል አማራጭ ይኖራችኋል ማለት ነው ስለዚህ አትሰለቹም ማለት ነው አመሰግናለሁ እግዚአብሔር ይስጥልኝ ኑሩልኝ